በጣም አሳዛኝ ዜና እንግዲህ ልልዬ የጫጉላ ሽርሽሯን ከባቡሬ ጋር ጨርሳ ስትመጣ የአክስቷ ልጅ የመኪና አደጋ አደረሰችባቸው። የአክስቷ ልጅ ከዚህም በፊት በሽርሽር ሰዓት እየተከታተለች ፎቶ እያነሳቻቸው ዛሬ ተደሰቱ፣ ነገ ግን የሚገጥማችሁ እናንተ ታውቃላችሁ እያለቻቸው ነበር። ሆኖም ግን ወደ ከተማ ለመግባት ሲያስቡ መኪና ጥተው በእግራቸው መጓዝ ጀምረው ነበር። አዎ በእግራችሁ የእናንተ መጓዝ ለእኔ አፋጠናችሁልኝ። አሁን ልክ አስፓልቱ ላይ ስትሄዱ የሚገጥማችሁ ነገር ታገኛላችሁ። ከዛ ከተማ ውስጥ ገብታችሁ ሰውን ሰብስባችሁ ሀዘናችሁ ተቀመጡ እያለች ነበር ስትናገር የነበረው። በዛን ጊዜ ደግሞ እናቴ በጣም ደስ ይላታል እያለች የእናቷን ደስታ እያበሰረች ነበር። እናቷ ማለት ለሊሊ አክስቷ ማለት ናት። ይቺ ክፉ አክስቴ የምትላት ናት ሊሊ። እንግዲህ የሊሊን ደስታ የማትፈልገው አክስቷ አሁን በዚህን ጊዜ በቃ አረ ደከመኝ፣ እኔ ልቤ እየተጨነቀ ነው፣ የሆነ ስሜት እየተሰማኝ ነው እያለች ባቡሬን ስትለው አይዞሽ እኔ ያለሁልሽ ምንም አትሆኝም በማለት ያጽናናት ነበረ። ሆኖም አልቀረምና ወደ አስፓልቱ ሲደርስ እያዘዘችውን ሹፌር ምልክት ሰጠችው። እሱም በከፍተኛ ፍጥነት መጥቶ ገጭቶ አስፓልቱ ላይ ወረወራቸው። ከዛም ጥሏቸው ሄደ። ጭራሽም አላነሳቸውም። ከትንሽ ጊዜ በኋላ ራሳቸውን አውቀው ሲያነሱ ሊሊ እግሯ ተጎድቶ መነሳት አይችልም። አረ ባቡሬ እግሬ ተጎዳሁ ድረስልኝ እያለ ስታለቅስ እሱ ደግሞ አይዞሽ ብሎ ተንጠራርቶ ከተነሳ በኋላ እዛው መልሶ ተደፋባት። አረ ባቡሬ እያለች ብታገላብጠው በፍጹም ሊናገር እንዲጋገርም አልቻለም። የሰው ያለህ ድረሱልኝ ብትልም ማንም የደረሰላቸው ሰው አልነበረም። በሚያሳዝን ሁኔታ ይህ ለሊሊና ለባቡር አይገባቸውም ነበር። የደስታ ጊዜያቸውን አጣጥመው ወደ ከተማ ቤተሰብ ጋር ገብተው ጥሩ ሕይወታቸውን ለመቀጠል እቅዳቅደው የነበሩትን ይቺ ክፉ አክስቷ እንግዲህ እቅዷን አበላሽተበታለች። አሁን እንግዲህ ባቡሬ ወደ ሆስፒታል ገብቶ ሕክምና ሲደረግ ይድናል ወይንስ አይድንም የሚለው ነገር ከባድ ነው። የእሷስ የእግሯ ጉዳይ እንዴት ይሆን ጉዳቱ የተሰማት የሚለው ከባድ ችግር ነው። በሌላ በኩል እንግዲህ እነ ቤዛና እነ ፍቅር በኢንስፔክተሩ እየተፈለጉ ይገኛሉ። እሱም እንግዲህ ዳይመንድ አግቶ ሁለቱንም የቤዛንና የቤዛን ወንድም እያሰቃያቸው ይገኛል። በዚህን ስቃይ እንግዲህ ኪንጎም አለበት። ይህንን የሰማ ኢንስፔክተር እንግዲህ በማፈላለግ ወደ እነ ፍቅር ቤት ሄዶ ነበር። የፍቅር እናትንም ይቺ ቤዛ የምትባል ሄለንን የጎዳቻት እሷ እንደሆነ ስለተረዱ የት ነው ያሉት በማለት ቢጠይቃትም አረን ያላቀ ፍቅር የምትባለው ሲበወይ ፍቅር ደግሞ ምን አደረገች? ፍቅር ልጅሽ ናት በማለት ይጠይቃታል። አዎ ልጄ ናት። ምን አደረገች? እሷም እኮ ከቤዛ ወንድም ጋር ተባባሪ ናት ተብላለች ስትባል እናት በጣም ደነገጠች። የፍቅርን ሴራ የፍቅር እናት አወቀች። እንግዲህ ሊዲያ ደግሞ ድንገት ከዶክተሩ ጋር ሂዳ አይኑ ላይ ጉድፍ አይታበት እስኪ ጉድፉን ጠረግልኝ አይኔ ላይ እየብላው አደይ አይኑን እያየች ድንገት ብትደርስ እሷ ግን ሲሳሳሙ ደረስኩባችሁ ብላ ለዴቭ ጋር ለማለያየት እቅድ ይዛ እየሮጠች ወደ ቤት ትሄዳለች። በዚህን ጊዜም አደይ አንቺ እንዳሰብሽው አይደለም እንዴት ታደርጊያለሽ ብላ ሊዲያን በጥፊ መታቻት። ሊዲያ ጭራሽ ትመችኛለሽ አደይ እያለች ተናዳ ስትሄድ ዶክተር የተሰራው ስራ ጥፋት ሆኖ ከዴቭ እንዲደርስ አልፈልግም አለች አደይ። ቶሎ ብዬ ሄጄ ነገሮችን ማስተካከል አለብኝ፣ ያለዛ ዴቭ ደግሞ ሌላ ችግር ይፈጥርብኛል፣ ይቅርታ አድርግልኝ ስትል ይቅርታ አድርግልኝ አንቺም በአጋጣሚ መጠተሽ እንደዚህ አይነት መፈጠሩ በማለት ዶክተሩም አደይን አይዞሽ ለማንኛውም ምንጊዜም ከጎንሽ ነኝ በማለት ይሰዳታል። እሷም ሊዲያም እየሮጠች ሄዳ ቤት ውስጥ ለአሹ ትነግረዋለች። አሹ ደግሞ ምን ዴቭ ትላለች። እቺ ደግሞ መጣች እንግዲህ እያለ እየተናደደ ሲገባችና ሩታ ዛሬ ያየሁትን ብነግርሽ ታምኛለሽ አታምኒም በማለት ትጠይቃታለች። ምንድን ነው ያየሽው ስትላት አደይና ዶክተሩ ሲሳሳሙ አየኋቸው። በፍጹም አለቻት። አደይ ዶክተሩን አትፈልገውም የዴቭ ናት፣ አንቺ ዝም ብለሽ ነው እንደዚህ የምትይው፣ ስለዚህ እኔ ስለማቃት ነው አደይ በፍጹም ከዴቭ ውጭ ማንንም ልታገባ አትችልም ስትል ትከስታታለች። ምክንያቱም ሩታ የምትፈልገው አደይና ዴቭ እንዲጋቡላት እሷ ከዶክተሩ ጋር እንድትጣመር ስለምትፈልግ ማንኛውም ነገር አደይ የሚባለው ነገር ሲናገሯት በፍጹም አደይ የዴቭ ናት እያለች ብዙ ጊዜ ትከራከርላታለች።
አሁን እንግዲህ ፍቅር ሌላ ሴራ ይዛ ወደ አደይ ቤት መጣች። አደይን እባክሽ እናቴ ጋር መሄድ አልችልም እና አንቺ ቤት ለተወሰነ ጊዜ አስጠልልኝ ትላታለች። አደይ ደግሞ መቼም ቢሆን አንቺና እኔ በአንድ ቤት ውስጥ ከዚህ በኋላ አንቀመጥም፣ ስለዚህ እናት ናቸው አይጨክኑብሽም፣ እናትሽ ጋር ደውዬ አስታርቅሻለሁኝ እንጂ ከእኔ ቤት መቀመጥ አትችይም በማለት ስታት በእናትሽ ለእናቴም እንዳትደውይ በፍጹም ይሄን ነገር እኔ እናቴ እንድትሰማም አልፈልግም ብትላትም ደግሞ እኔ በፍጹም አንቺ ጋር ከአንድ ቤት መኖር በፍጹም አንድ የሆነ ሴራ አስበሽ እንጂ አቅደሽ እንጂ ሌላ ነገር አስበሽ አይመች። ትላንትና ዴቭን ሙቼ ነው ተቀምጬ አንቺ የምታገቢው ብለሽኝ ይሄድ ሴትዮ ዛሬ እንዴት ነው ከኔ ጋር ለመኖር እኔ ቤት መርጠሽ የምትመጪው? ሂጂ ሌሎቹ ቤት ብትላትም አልሄድም ስትል እሷም ቆይ ለእናትሽ ደውዬ አሁን እነግርልሻለሁ ስትል ለእናቷ ትደውልላታለች። እናቲቱም ፍቅር ምን ሆነች ብለው ደነገጡ፣ እናት ናቸውና። ከዛ አይ እማዬ ምንም አልሆነችም እትዬ ግን ይሄው እኔ ጋር ካልሆንኩ እያለች ነው ስትል ኢንስፔክተሩ ሄዶ እንደምትፈለግ ስለነገራት እናት ደግሞ እባክሽ አደይዬ ለተወሰነ ጊዜ አስቀምጪልኝ እባክሽ የሆነ ችግር ተፈጥራለች ከቤዛ ወንድም ጋር ችግር ሳይፈጠር አትቀርም እና በሄለንም ጉዳይ እየተፈለጉ ነው እነሱን ሴት እንዳሉ አይተሻል ሲላት አላየሁም አለች። እንግዲህ የባቡሬም እናት ቅምጥል ሄደው እነ ዳይመንድ እኮ እያሰቃዩቸው ነው ቤዛንና ወንድሟን አግተው ሲሉ ለምን እንደዚህ ማድረግማ ጥሩ ነገር አይደለም። ለምንድን ነው ከሆነም አሳልፈው ለፖሊስ መስጠት አለባቸው እንጂ በራሳቸው ፍትህ መስጠትማ የለባቸውም። ስለዚህ ሂዱና እንዲለቋቸው አድርጉ፣ ካልሆነ እኔ ሄዳለሁ በማለት የባቡሬ እናት ስትናገር እኛ እንሄዳለን በማለት እንግዲህ እነሱ ደግሞ ሊነግሩ ፍቷቸው እያሉ ሊናገሩ ሲሄዱ ድንገት ኢንስፔክተሩ ደግሞ መንገድ ላይ ያገኛቸዋል። እነ ኮኩሻል እናንተ የሰፈሩም ነገር እንዴት ነው ሰላሙ ያለበት ሁኔታ? እኛ ይሄው ስለሱ ጉዳይ እየተነጋገርን ነበር አሉት። ዳይመንድ የሚባል ሰውዬ አይታችሁታል? ብዙ ጊዜ በተለይ አንቺ ኩኪ ከአንቺ ጋር ይዋለሁ አላት። አላየነውም፣ አንድ ጊዜ አይቼው ነበር ግን ጠፋብኝ። እሱ ቤዛንና የቤዛን ወንድም አግቶ በራሱ ፍትህ እያሰቃየ ነው የሚባል ሪፖርት ደርሶናል። ከዛ ደግሞ ይቺ ፍቅር የምትባለው ደግሞ የቤዛ ወንድም ተባባሪ እንደሆነችም አቀና ሲሏቸው ደነገጡ። በዚህን ጊዜ ካየነው እሺ እንናገራለን ብለው ዘወር ሲሉ ድንገት ዳይመንድ ብቅ ሲል ሲያዩት በአይኑ ጠቅሰው እንዲመለስ ያደርጉታል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር ያደርጋችሁ ማበረታቱን። እንግዲህ አደይ ቀጣይ ፓርቲ ይዘን መተናል። በዚህ ፓርት በጣም የሚያሳዝነው ለሊሊና ለባቡር የማይገባቸውን ነገር ነው ያክስቷ ልጅ የመኪና አደጋ ያደረሰችባቸው። በዚህም እንግዲህ ምክንያት የሚያነሳቸው አጥተው አስፓልት ላይ እንደወደቁ ነው። እሷም እግሯ እንደተጎዳባት እግሬን ያዘኝ እያሌ በምትጮህ ሰዓት ጭራሽ እሱን ያለሁሽ ብሎ እያባበላት የነበረ መልሶ ግን ራሱን ስቶ ወደቀ። በዚህ ጊዜ የሰው ያለህ ብትልም በአካባቢው ምንም አይነት ሰው የሌለው ነው። ግን ያክስቷ ልጅ በቅርብ ርቀት እየተመለከተቻት ይገባሻል፣ ይሄን ነበር የማስብልሽ ላንቺ የእኛን ቤት አበላሽተሽ ያንቺ ደስታን አይሆንም በፍጹም እያለች ነበር ስትናገርም። አሁን አንቺ እንደሱ ስትሆኚ አክስቴ በቤቷ ስነግራት በጣም ትደሰታለች እያለች ነበር ስታወራ ነበር። ፈጣሪ ይድረስላቸውና ሆስፒታል የሚወስዳቸው ሰው አግኝተው ቢድኑ በጣም ደስ ይለናል። እንግዲህ በዚህ መካከል እያለ አሁን እንግዲህ ፍቅር ከአደይ ቤት ሰሞኑን ልትቆይ እንግዲህ ተነጋግረዋል። አደይ እንግዲህ ፍቅር በዛ ቤት ከተቀመጠች የሆነ ችግር ልታመጣባት ትችላለች ብለን ነው የምናስበው። እና አሁን እሷ ራሷ አደይ የነ ሊሊን ሁኔታ በስልክ ስትሰማ የባሰ ደግሞ እነ ሊሊ ደግሞ እዛ ቤት እንግዲህ እነሱን ለማስታመን በምትሄድበት ሰዓት ምናልባት የሆነ ነገር ደግሞ እዛ ውስጥ ልትሰራ የምታስበው ነገር ይቃለልላታ ፍቅር ማለት ነው። የፍቅር እናትም ኢንስፔክተሩ እኛ የህግ ተገዢዎች ነን፣ ወዲያው አንድ ነገር ከሰማን ሪፖርት እናደርጋለን በማለት ይናገር። እሺ ስለ ትብብርሽ እናመሰግናለን፣ የምትሰሚው ነገር ካለ ታለምዬ መተሽ አሳውቂ አለ። ምን እያደረጋችሁ ነው እዚህ ቤት? ሁሉም ውሸታም ነው እያለ ሊዱ ጥልቃል። የህግ ባለሙያ እያለ እንዴት ትናገሪያለሽ አለቻት። ውጭ ያለች ማሚ ስለ አደይ ነው የማወራው፣ ስለ ወንድሜ ህይወት እያበላሽ ነው፣ ስለ እሷ እንደሆነ የምትፈልገው ኢንስፔክተር እነግርሃለሁ አለችው። እሺ ማሚዬ አንቺ አትናደጂ፣ ስትረጋጊ ይመለሳሉ አለቻት። ይቺ እንኳ ተዋት አትስማት፣ በጣም ቀበጥ ናት አለ። አስቸጋሪ ልጅ ናት፣ አዎ ታስታውቃለች አለ ኢንስፔክተሩ። ለማንኛውም እኔ ልሄድ ብሎ ኢንስፔክተሩ
ፍቅር እናት ጋር ተነጋግሮ ጨረሰ። ይኸው እየመጡ ነው። በገዛ እግራቸው ወደ ሞት እየተራመዱ ነው። መኪና መንዳት አለመቻሌ ትልቅ እድል ሆነልኝ። ቢያንስ እጄ ላይ ምንም አይነት ደም አይኖርም ትላለች። ስራውን ሾፌሩ በአግባቡ ይቆጣል። የነዚህ ሊሊ ከመሬት ላይ ተዘርግታ ስታይ እናቴ በቤት ውስጥ ደስ የሚላት ነገር ሳስብ እኔ በለጥ ደስ ይለኛል እያለች ከቅርብ ርቀት እየሄደች እኔ ጭንቅላቴ ውስጥ ትልቅ አደጋ እየታየ ነው ቤኪ፣ እኔ ሰላም አይደለሁም አለችው ሊሊዬ። እኔ ዋናው አስፋልት ልንደርስ ነው፣ አይዞሽ መኪና እዚህ እናስቆማለን፣ እባክሽ አትረብሽ። በእግራችሁ መሄድ መረጣችሁ አይደለም? ምርጥ ስራዬን ያቃለላችሁልኝ። አሁን መውጫው ላይ የሚገጥማችሁን ነገር ጠብቁ ስትላቸው ነበር። እንግዲህ ሳያስቡት የምልክቱን ስትሰጠው የመኪና አደጋውን አስገራሚ ነገር ይቀርብሻል ሊሊ፣ ዛሬ አንቺ የመጨረሻሽ ነው እያለች ነበረ። ልክ ለሾፌሩ ምልክት ስትሰጠው ሩጦ ሂዶ ሊሻገሩ ሲሉ የመታቸው ማለት ነው። በሚያሳዝን ሁኔታ ይሄ ነገር በጣም ነው የሚያሳዝነው። ሊሊ በእውነት ይህን ነገር አያስፈልጋትም ነበር። ያን ሁሉ መከራ አሳልፋ ለዚህ መሆኗ ደግሞ በጣም በኢንስፔክተሩ ሲመጣበት ደግሞ አሹ ያሳየው ሀረካት እንቅስቃሴ የሚያስቅ ነበር። ኢንስፔክተር አንዴ እጁን ወደ ሰላምታ ያቀርባል፣ አንዴ ደግሞ ፖሊስ ለማለት ነው እያለ ሲወዛገብ ይስቀበት ነው። ወሬኛ አለ። እዚህ አንተ የመጣሁት እኮ አንተን ቀልድ አይደለም። አንተ እያንዳንዱን ነገር የሚፈጸመውን ነገርና በቤት ውስጥ የሰው ያለው እንድትነግረኝ ፈልጌ ነው ሲለው፣ እውነቱን ለመናገር ከጥቃቅን አነስተኛ ሰዎች በቀር ደካሞች በቀር ሌላ ሰው የለም ነበር ያለው ማለት ነው። እንግዲህ ሊሊ ዶክተሩና አዴ በሰሩት ስራ በተፈጠረው ነገር ዶክተሩ አዴይን ይቅርታ እየጠየቃት ነበር። አስቤው አልነበረም ነው ያልኩት፣ አንቺን ወንጀለኛ ለማስባልም አልነበረም፣ ይቅርታ አድርግልኝ በማለት ሲጠይቃት፣ አንተ ምን አደረክ ዶክተር? የሊዱ ሁኔታ እንደዚህ ነው ሁልጊዜም በማለት አሁን ሂጄ ካላስተካከልኩ ዴቭ ከሰማ ሁሉ ነገር ይበላሻል በማለት ከዚህ በላት መዋረድ ያለብን አይመስለኝም በማለት ቀጥታ ወደ ቤት እየሮጠች ነው። ይህ ነገር መቆም አለበት አለ ዶክተር። በቃ አሁን እኮ እሷ ህይወት አላት። ስለዚህ እኔ ሌላ ህይወት መቀየር አለብኝ፣ ሌላ ህይወት ማየት አለብኝ እያለ ነበረ የወሰነው። እውነት ዶክተር ከዚህ በኋላ ቢቀይጥ ብሎ አበበና ሄለን ደግሞ ከዚህ በኋላ ተሽሏት እንደምትወጣ ዶክተር ሲነግራት ከዚህ በኋላ አዲስ ህይወት እንደሚኖሩ እቅድ አቅደዋል። ከዚህ መካከላችን ላይ ማንም ሰው እንዲገባ እናደርግም። ከዚህ በኋላ እመኝኝ፣ እኔም ለአንቺ አንቺም ለእኔ ነን በማለት እጇን ይዞ ይስማታል። እሷም አዎ ትክክል፣ አሁን እኔ ካጠገቤ ስላለህልኝ በጣም ደስ ብሎኛል። እንዴት ናቸው አለ ዶክተር። ሂሉ ደህና ነሽ ሲላት እኔ ያለሁላት ምን ትሆናለች ብላለች። ዶክተር ፍቅራችሁ በጣም ያስቀናል አለ ዶክተር። አሁን በቅርቡ ወደ ቤታችሁ ትመለሳላችሁ። ሂሉ ያለችበት የጤና ሁኔታ በጣም ጥሩ ነው። ስለዚህ ወደ ቤታችሁ መሄድ ትችላል። ያረክልን ውለታ ዶክተር እናመሰግናለን። ውለታ አለብን፣ ይህ የስራ ግዴታዬ ነው በማለት ዶክተሩም ይናገራቸዋል። ካስቀናላችሁ ግን ለማንኛውም አይዟችሁ ሂዱ በማለት ሲላቸው ወደ ቤታቸው ለመሄድ ሲነሱ በራሳቸው ቃል ተገባብተዋል። እንግዲህ ቻናሉን ሰብስክራይብ ያደርጉ ይጠብቁን።